የጥቁር ገበያ የባንክና የግል ምንዛሬ ቢሮ በየዕለቱ መቀያየሩን ቀጥሏል። እንደምንቆያችሁ ዛሬ ግንቦት 1 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንክና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ በዛሬ ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያው 184 ብር ከ20 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ስክሪኑ ላይ እንደምትመለከቱት በዛሬው ዕለት አንድ የአሜሪካ ዶላር 175 ብር ከ05 ይመነዘራል። መሸጫው 178 ብር ከ55 ነው። በባንክ ደግሞ በአጠቃላይ ካሉ የኢትዮጵያ ባንኮች በከፍተኛ ደረጃ በዛሬው ዕለት አሜሪካ ዶላር የሚመነዝሩ ቶፕ 3 ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ 1 ዶላር 154 ብር ከ87 ሲመነዘር መሸጫው 157 ብር ከ97 ነው። ዘምዘም ባንክ ላይ ደግሞ 154 ብር ከ73 እየመነዘሩ 157 ብር ከ83 ሲሸጡ ገዳ ባንክ ላይ 154 ብር ከ55 እየመነዘሩ 157 ብር ከ64 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 217 ብር ከ09 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ በዛሬው ዕለት 1 ዩሮ 200 ብር ከ45 ይመነዘራል። መሸጫው 204 ብር ከ45 ነው። እንደዚሁም በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው የኦሮሚያ ህብረት ስራ ባንክ ላይ 1 ዩሮ 186 ብር ከ41 እየተመነዘረ የሚገኝ ሲሆን ህብረት ባንክ ላይም 1 ዩሮን 185 ብር ከ28 ይመነዝራሉ። መሸጫው 188 ብር ከ99 ነው። ጋዳ ባንክ ላይ ደግሞ 184 ብር ከ80 እየመነዘሩ 188 ብር ከ50 በመሸጥ ላይ ናቸው። ሌላኛው ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 251 ብር ከ04 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አዲስ አበባ ላይ 1 ፓውንድ 230 ብር ከ35 ይመነዘራል። መሸጫው 234 ብር ከ95 ነው። እንደዚሁም በከፍተኛ ደረጃ ከሚመነዝሩት ቀዳሚው ባንክ ደግሞ ልማት ባንክ ላይ 1 ፓውንድ 210 ብር ከ05 ሲመነዝር መሸጫው 214 ብር ከ95 ነው። ኦሞ ባንክ ላይም 1 ፓውንድ ስተርሊንግን በዛሬው ዕለት 209 ብር ከ80 እየመነዘረ የሚገኝ ሲሆን መሸጫው 214 ብር ነው። አባይ ባንክ ላይም 209 ከ47 እየመነዘሩ በ213 ብር ከ66 በመሸጥ ላይ ናቸው። ሌላኛው ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 237 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ስዊስ ፍራንክ 218 ብር ከ90 እየተመነዘረ በ223 ከ37 በመሸጥ ላይ ሲገኝ በከፍተኛ ደረጃ ከሚመነዝሩ ባንኮች ቀዳሚው ዳሽን ባንክ ላይ 1 ስዊስ ፍራንክ 198 ብር ከ75 ይመነዘራል። መሸጫው 202 ከ73 ነው። አዲስ ኢንተርናሽናል ባንክ ላይ ደግሞ 198 ብር ከ22 እየመነዘሩ በ202 ከ19 ሲሸጡ ልማት ባንክ ላይ 197 ብር ከ96 እየመነዘሩ በ201 ብር ከ92 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 27 ብር ከ08 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ቻይና ዩዋን 24 ብር ከ51 ይመነዘራል። መሸጫው 25 ብር ነው። በከፍተኛ ደረጃ ከሚመነዝሩት ቀዳሚው ባንክ ደግሞ ስኬት ባንክ ላይ 1 ቻይና ዩዋን 24 ብር ከ78 ሲመነዘር መሸጫው 25 ብር ከ28 ነው። ብርሃን ባንክ ላይ ደግሞ 22 ብር ከ74 እየተመነዘረ 23 ብር ከ19 ሲሸጡ ልማት ባንክ ላይ 22 ብር ከ66 እየመነዘሩ 23 ብር ከ12 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 134 ብር ከ68 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ የካናዳ ዶላርን 122 ብር ከ07 ይመነዝራሉ። መሸጫው 124 ብር ከ51 ነው። እንደዚሁም በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩት ቀዳሚው ባንክ ብርሃን ባንክ ላይ 1 ካናዳ ዶላርን 113 ብር ከ74 እየመነዘረ የሚገኝ ሲሆን መሸጫው 116 ብር ከ02 ነው። ልማት ባንክ ላይ ደግሞ 113 ብር ከ38 እየመነዘሩ 115 ብር ከ64 ሲሸጡ ህብረት ባንክ ላይም 113 ብር ከ19 እየመነዘሩ 115 ብር ከ46 በመሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው
19 ብር ከ97 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ የኢትዮጵያ ባንኮች ደግሞ ቀዳሚው ልማት ባንክ ላይ አንድን ክሮና 16 ብር ከ74 ይገዛል። መሸጫው 17 ብር ከ08 ነው። ዘመን ባንክ ላይ ደግሞ 16 ብር ከ66 እየመነዘሩ 17 ብር ሲሸጡ፣ አቢሲኒያ ባንክ ላይ 16 ብር ከ61 እየመነዘሩ 17 ብር ከ11 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምትመለከቱት 48 ብር ከ79 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አዲስ አበባ ላይ አንድ የሳውዲ ሪያልን 46 ብር ከ26 ይመነዝራሉ። መሸጫው ደግሞ 47 ብር ከ18 ነው። በባንክ ደግሞ በዛሬው ዕለት በከፍተኛ ደረጃ ከሚመነዝሩት ባንኮች ቀዳሚው ሂጅራ ባንክ ላይ አንድ ሳውዲ ሪያልን 44 ብር ከ79 እየመነዘረ የሚገኝ ሲሆን መሸጫ 45 ብር ከ69 ነው። የኦሮሚያ ህብረት ስራ ባንክ ላይ ደግሞ አንድ ሳውዲ ሪያልን 43 ብር ከ91 እየመነዘረ 44 ብር ከ79 ሲሸጥ፣ አቢሲኒያ ባንክ ላይም አንድ ሳውዲ ሪያል 43 ብር ከ76 እየተመነዘረ 44 ብር ከ66 በመሸጥ ላይ ነው። ሌላኛው የዱባይ ድርሃም ነው። አንድ አረብ ኤሚሬት ድርሃም በዛሬው ዕለት በጥቁር ገበያው 50 ብር ከ13 ሲመነዘር በግል ምንዛሬ ቢሮ ላይ አዲስ አበባ ላይ አንድ ዱባይ ድርሃም 47 ብር ከ44 ይመነዘራል። መሸጫ 48 ብር ከ38 ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ድርሃምን የሚመነዝሩ ቀዳሚ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ አንድ የዱባይ ድርሃም 46 ብር ከ28 እየተመነዘረ የሚገኝ ሲሆን መሸጫው 47 ብር ከ20 ነው። ዘምዘም ባንክ ላይ ደግሞ 44 ብር ከ75 እየመነዘሩ 45 ብር ከ64 ሲሸጡ፣ የኦሮሚያ ህብረት ስራ ባንክ ላይ 44 ብር ከ73 እየመነዘሩ 45 ብር ከ62 በመሸጥ ላይ ናቸው። ኩዌት ዲናርን ስንመለከት አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 599 ብር ከ19 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩት የኢትዮጵያ ባንኮች ቀዳሚው ልማት ባንክ ላይ አንድ ኩዌት ዲናርን በዛሬው ዕለት በ503 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫ 513 ብር ከ98 ነው። ንግድ ባንክ ላይ ደግሞ አንድ ኩዌት ዲናርን 492 ብር ከ46 ይመነዝራል። መሸጫው 502 ከ31 ነው። ስኬት ባንክ ላይም አንድ ኩዌት ዲናር 488 ብር ከ71 ይመነዘራል። መሸጫው 498 ብር ከ48 ነው። ሌላኛው ገንዘብ ደግሞ የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 50 ብር ከ01 ሲመነዘር በባንክ ደግሞ 46 ብር ከ05 በመመንዘር ላይ ይገኛል። ጆርዳን ዲናርም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምትመለከቱት 259 ብር ከ58 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ223 ብር ከ18 እየመነዘሩት ይገኛል። የኦማን ሪያልም በዛሬው ዕለት በጥቁር ገበያው 478 ብር ከ63 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ411 ብር ከ10 እየተመነዘረ ነው። ባህሬን ዲናርን ስናይ ደግሞ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያ 487 ብር ከ72 ይመነዘራል። በባንክ ደግሞ በ419 ብር ከ11 እየመነዘሩት ይገኛል። ቱርክ ሊሬም በዛሬው ዕለት በጥቁር ገበያ 4 ብር ከ05 እየተመነዘረ የሚገኝ ሲሆን በባንክ 1 ብር ከ23 እየተመነዘረ ይገኛል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ 63 ብር ከ44 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 56 ብር ከ17 እየተመነዘረ ነው። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.77 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ37 እየተመነዘረ ነው። የኬንያ ሽልንግ 1 ብር ከ23 እንደዚሁም የጅቡቲ ፍራንክ በ0.88 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ እና ካፒታል ማርኬት ኢትዮጵያ ናቸው። ቻው።